እንዳትከተለኝ እሺ ልጄ ተራ የቤት ሰራተኛ ተላላኪ ሲያገባና ዘር ሲያበላሽ ዝም ብዬ ቁጭ ብያለሁ አይ አለመታወቅ ዴቭም እንዳንቺ የሚያስብ ከሆነ ደግሞ ሊቀር ይችላል ግን ከዛ ውጪ ያልተረጋገጠ ነገር እያወራ ለሊና ትረብሻል አዴን አገባታለሁ አዴ ሚስቴ ነች ምን ኮተታ ማን ነው ኮተታ አንቺ እሱ ስላላከበረኝ ነው እናቱ የሚነቀጭ አንቺ ነሽ ለዴቭ እናት ስላዴ ማየውን ነገር የተናገርሽው ምን አገባሽ ዶክተር ዴቭ ምን ያደረጋችሁ ቤቲ እኔ ለምን ደውሎ ሰላክ ለሰው ልጅ ቅንጣት ያህል ክብር የሌላት አትዘኛ ላይ ኤላንቺ ይገባሽ አዴ የት ነው ለሊ ለምንድን ነው ይዞ የመጣው አዴ ይባላል አዴ ማንሽ ሁላችሁም ውጡልኝ አንዴ ወዴት ነው የምንወጣው ማን ወደ ፈለጋችሁበት ውጡና ውጪ ጠብቁኝ እኔ እና እሷ የምናወራዋለን ወይ አልማዝዬ አዴ እንዳትፈራ ከዚህ በፊት አብራችሁ አታውቁም እኔ ምንም የሚያስፈራ ነገር አለኝ አልባላ እኔ እና እሷ ምን እንነጋገረዋለን በል ውጡ እኔ አብሬያት ልቆይ አንቺ ከማን በልጠሽ ነው እዚህ የምትቆየው ውጪ ይሁን በቃ አልማዝ እንዳልሽው ኑ እንውጣ ኑ ልጆች አንቺ ማን ትንሽ ውጪ እሷ እዚህ ተገትራ ምን ትሰራለች እኔ አፈራለሁ ነው የሚጭብቅ ለመሆኑ እንዴት ብትንቂ ነው ልጄን ለማግባት ያሰብሽው የኔን ያልማዝን ልጅ ለማግባት እንዴት ፈለግሽ አይ እናንተ የቤት ሰራተኞች ትንሽ አየር ስትቀይሩ ሁሉንም ነገር የኔ ካልሆነ ትላላችሁ አልገባኝም የዴቭናት ምን ለማለት እየሞከሩ ነው ስላንቺ ብዙ ነገር ሰምቻለሁ ልጄ ተራ የቤት ሰራተኛ ተላላኪ ሲያገባና ዘር ሲያበላሽ ዝም ብዬ ቁጭ ብያለሁ ትሰምኛለሽ ዴቭን የማግባት ሐሳብሽን ታዩና እኔና አንቺ እንስማማ አልገባኝም የዴቭናት ለምንድን ነው በስልክ የሚያንቆሽሽ ቆሻሻ መሆንሽን አታውቂምና ነው ልጄን እንደሸወድሽ እኔን ለመሸወድ እንዳትሞክሪ ይኸውልሽ ለልጄ ቆንጆ ሚስት እያመጣሁለት ነው የልጅነት ፍቅረኛው አንቺ ድምጽሽን ሳታሰሚ ክብርሽን እንደጠበቅሽ ሹልክ ብለሽ ከልጄ ህይወት ትወጫለሽ ቆይ ንግግርሽና አስተሳሰብሽ እንዴት ነው እኔ ማፍርባቸውም የሚታፈርባቸውም ቤተሰብ የለኝም የዴቭ እናት ነሽ ብያ ክብርሽ ነው እንጂ ክብሬን የሚነካ ንግግር እንድትናገርኝ አልፈልግም ክብሬን ያልሽው የት ያለሽን ክብር አሁን ይልቅ እኔን ክፉ አታድርጊ ይኸውልሽ በጉልበት ከሚሆን በፍቅር ቀስ ብለሽ ከልጄ ህይወት ሹልክ ብለሽ ውጪ አይኔ ያየ መቼም ልጄን አታገቢው የፈለጋችሁትን ነገር ማሰብ ትችላላችሁ ዴቭም እንዳንቺ የሚያስብ ከሆነ ደግሞ ሊቀር ይችላል ቤተሰቦችን እንደዚህ ከምታንቆሽ የቀረ ነገር ጥንቅር ብሎ ይቀር እኔ ደግሞ አንቺ እንደምታስቢያት አይነት ሴት አይደለሁም ባለጌ ደግሞ መልስ ትመልሽልኛለሽ አይደል ሁሉም እየደበቀልሽ እንጂ ስራሽን የመጣሽበትን ሁሉንም ነገር ሰምቻለሁ እንኳን ሰሙ የዴቭ እናት የቀረ ያልሰሙት ነገር ካለ ደግሞ እኔ ነግሮታለሁ የመጣውበትን መንገድ ያሳለፍኩትን አይተው እኮ ሊወዱትና ጥንካሬ ሊያደንቁ ነው እንጂ የሚገባው ሊያንቆሽሹኝ አይገባም ነበር በጣም አዝናለሁ እሺ አይመለከተኝም አደይ አሁን ከልጄ ህይወት ውልቅ ብለሽ ውጪ አጠገቡ እንዳላይሽ ልጄ የዋህ ስለሆነ ማንም ሲጫወትበት ቆሜ ማጨበጭብ ሰው አይደለሁም እዛው ሂጂና ቢጤሽን ፈልጊ እሺ ሄዳለሁ ግን አንድ ነገር ወቂ አንቺም የዴቭ እናት ከመሆንሽ በፊት ብዙ ነገሮችን አሳልፈሻል ሁሉም ነገር እኮ ተመቻችቶለት የሚፈጠር ሰው የለም እኔም ሁሉን ነገር አሳልፌ አሁን ላይ የደረስኩት እናቴን የጦርኩና እህቴን ያስተማርኩ ነው ይሄንን ነው ያልኩሽ ልክሽን ወቂ እዛው ገጠርሽ ተመለሽና እናትሽ አንድ ገበሬ ትፈልግልሽ ከልጄ ህይወት ግን ጥርግ ብለሽ ውጪ ማሚ አዴ አልጨርሳችሁ አዴ አዴ ማሚ ምን ብለሻለሁ እኔ ምንም አላልኳት አዴ ስልጣን ሆኖ ታሽቃብጣል እዚህ ግልን ሰብሮ አንተ ዶሮ ጠባቂ ነው ስልጣን ኮርስ እኔ ምለው አዴ ልቀቀኝ አዴ ልቀቀኝ አለቅሽም አዴ ቆይ ምን ሆነሽ ነው ልቀቀኝ እንዳትከተለኝ እሺ አዴ ቆይ ምን እየሆኑ ነው እኔ አዴም በጣም ነው ማፈቅራት በፍጹም አልተዋት እና ደግሞ ሚስቴ ነች እሷን ማግባት አትችልም ዴቭ ለአንተ የምትሆንና ማትሆንን ሴት ማቀው ነኝ ይበቃሻል ማሚ አዴ በድጋሚ ትመጣለች እና ይቅርታ ትጠይቂያታለሽ ማሚ የምትወጂኝ ከሆነ ይህንን ነገር ታደርጊልኛለሽ የምወዳትን ሴት የመውደድ ግዴታ አለብሽ ይኸውልህ ልጄ እዚህ ቤት ሰራተኛ የነበረች
ገጠር ስንት ባልፈታ እንደመጣች ማትታወቅ ሴት ካላገባው ነው የምትለኝ? ይሄንን እኔ መቼም አልፈቅድልህም። ይበቃሻል፣ በቃ ይበቃሻል። እሺ ከዚህ በኋላ አደይን እንድትናገራት አልፈቅድልሽም። ይህን ነገር ለማድረግ ከሆነ የመጣሽው ባትመጪ ይሻለኝ ነበር። ፈቀዳችሁም አልፈቀዳችሁም አደይን አገባታለሁ። አደይ ሚስቴ ነች። ምን? ማሚ 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 ሲጀመር ብትሆንስ ሁሉም ነገር የሚቀየር ነው ይመስልህ? ከቤዛ ጋር ተባብረው ሆስፒታል ውስጥ መድኃኒት እየቀየርክ ልከላት እንደሆነ የምታውቅ ሴት አሁን ወንድምሽ ነኝ የምትቀበል ይመስላል? እኔ ትቀበለኝ ልንገራትም አላልኩም፣ ግን እውነታውን እንደ ጓደኛ እያማከርኩ ነው። እንደ ጓደኛ ስትል ማን ነው ጓደኛ? እኔና አንተ አሁን ባንግባባ ስንት ነገር ቢያጋጨንም ብዙ ነገርን ያማከርኩ ወንድሜ ነህ። በልበል ይህን ድራማ እኔ እንደሰማው ማንም ሰው እንዳይሰማ። እውነት ለሊ እህቴ ከሆነች ግን እሷ መጠቀም ያለባትን ነገር ከሷ እኩል መጠቀም አለብን። ዴቭ ስለዚህ ነገር የሚያውቅ አይመስለኝም። ለሁላችንም እኮ አዲስ ነገር ነው የሆነብን። እኔን እሺ የፈለገ ነገር ብትለኝ እኮ በትዕግስት ማለፍ እችላለሁ። ቤተሰቦችን ግን ለምን እንደዛ ታንቋሽብኛለች? የዴቭ እናት ግን በጣም ከባድ ሴት ናት። ቆይ እንዴት በዚህ ልክ አንቺን ትናገርሻለች? አላቅም ለዲ፣ እኔም ያልጠበቅኩት ነገር ነው። በጣም እኮ ነው ያስደነገጠች። አይዞሽ በቃ ተረጋጊ አይደል? በዚህ ልክ አታልቅሽ፣ ደግሞ ትታመሚያለሽ። አሁን ለማየ ምንድነው የምላት? እሷ ዴቭን እንዳገባ ያልፈቀደችልኝ ቀድሞ ተውቋት ነበር። የዴቭ ሀሳብና ፍላጎት ስሜቱን መቼ ተረድተሽ ነው የምትወሰኘው? ዴቭ እናቱን በጣም ነው የሚወዳት፣ ደግሞ የልብ ድካም አለባት። እሷን ማበሳጨት ስለማይፈልግ በቃ እኔ ሊያገባኝ አይችልም። እባክሽ ታዲያ ስሜቱ የሆነች በፍጥነት እንደዛ አይነት ውሳኔ አትወሰኝ። ምናልባት እኮ ዛሬ የተፈጠረው ነገር ተቃራኒም ሊሆን ይችላል። ደግሞ ዛሬ በሰማሽ ነገር ሰርጉን ሙሉ በሙሉ ለማታው አትደምድም። እሺ አይለልዬ፣ በቃ አብቅቷል። እናቱ እንዴት እንደተናገረች ስላልሰማሻት ነው። ማን ነው? ብርሃኔ ናት። እማዬን ይዛት እየመጣች ነው። አደይ እባክሽ ተረጋጊ። እኔ እሷን ለመጉዳት ብዬ እንዴት እንደዛ አድርጋለሁ? ያደረገችው ነገር ግን በጣም ያናዳደታል። እሱማ እኮ እኔም ደንግጫለሁ። ቢሆንም ግን እናት ናት፣ እሷን ማጣት የለብህም። እሷን ከሚያስደነግጧትና ከሚያስጨንቋት ነገሮች ማራቅ አለባቸው። የእናት የልብ ህመሟ ቀላል የሚባል አይደለም። እሱማ መቼ ጠፋው? ከበፊትም ጀምራ እኮ እሷ እንደዚህ ናት። በተደጋጋሚ በሽታዋን ስላያችሁ ተላምዳችሁት ሊሆን ይችላል። ነገር ግን አንድ ታማሚ መጀመሪያ ጊዜ ታሞ ከወደቀበት ጊዜ በላይ በጣም እየታመመ የሚመጣው በድጋሚ ሲታመም፣ ነገሮች ወደ ከፋ ሁኔታ ይሄዳሉ። ሰውነቱን መቋቋም ያቅተዋል። አልማዝዬ፣ ምን ነው እንደዚህ ፈተናዋ በዛ? ዶክተር፣ አሁን ገብቼ ማየት ትችላለሁ? አዎ፣ አልጋ ክፍል ነች እናቴ። ይግቡ። አይደለሁም ዶክተር፣ ደህና አይደለሁም። ምን ነው ዴቭ? እኔ መረዳ ነገር ይኖራል? ምንድን ነው የሆንከው? አደይ ዶክተር፣ በእናቴ ምክንያት አደይ ላጣት መሰለኝ። እንዴ ምን ማለት ነው? አልገባኝም። ሰርጋችሁ እኮ ሳምንት ነው የቀረው አይደል? ምን ዋጋ አለው? አደይ አዝናብኛለች። ቆይ ምን ማድረግ ነው ያለብኝ ዶክተር? ለምንድን ነው ያዘንከው ዴቭ? ቆይ የተፈጠረ ነገር አለ? አዎ ብዙ ነገር አለ ዶክተር። አደይ ድን አይደለች እንዴ? ይህን ነገር መናገር ያሳፍራል። እናቴ አደይን ነው እንዴ? ከአደይ ጋር ተጣላችሁ እንዴ? እሷን ስሟን አታንሽብኝ። ውይ አልሚዬ፣ ምን ነው? አደይ እኮ በጣም ጥሩ ልጅ ናት። ልቤ ውይ እንዴት ነሽ ወይዘሮ አልማዝ? ደህና ነኝ። መቼም የዚህ ሀገር ሕክምና ምንም ባይጠቅምም ደህና ነኝ። ዶክተር ዴቭ አለ ወይስ ሄዷል? እኔ ቢሮ ውስጥ ነው። እሺ። እንዴት ነሽ ወይዘሮ አልማዝ? ደህና ነኝ። መቼም የዚህ ሀገር ሕክምና ምንም ባይጠቅምም ደህና ነኝ። ዶክተር ዴቭ አለ ወይስ ሄዷል? እኔ ቢሮ ውስጥ ነው። እሺ። የዛሬ ልጆች በጣም አስቸጋሪ ሆናቸዋል። እንደው ምን ይሻላቸዋል? የሚያስጨንቅሽ ነገር መተው አለብሽ። ከጤና በላይ እኮ ምንም ነገር የለም። እንዴት አልጨነቅ ዶክተር? ልጅ አስቸጋሪ ሆኖብኛል። አንዲት ተራ ምንም የማይታወቅ ሴት ካላገባው ማለት ምን ይሉታል? አሁን እዛ ምን የመሰለች ልጅ ቁጭ አድርጎ መጥቶ እዚህ የቤት ሰራተኛ ጋር ፍቅር። ምን ችግር አለው? ስራ እኮ ስራ ነው። ስራ ሰራች፣ ቤተሰቦቿን ረዳች፣ እራሷን ቻለች። ምኑ ላይ ነው ዝቅ የሚያደርጋት? አይ ዶክተር፣ በራስ ቢደርስ የማትወደውን ነገር ምን ችግር አለው ማት በለኝ። ችግርማ አለው፣
ገና አባቱ አልሰማም እንጂ አባቱማ ቢሰማ በንዴት ይሞትብኝ። አደይ በጣም ጥሩ ልጅ ነች ወይዘሮ አልማዝ። አንተም ታውቃታለህ? አዎ አደይን በደንብ ቀርበው ስላላዩዋት ነው። በዛ ላይ ደግሞ አደይ ብዙ መታወሪያ አይነት ሰው አይደለችም። በደንብ ሲቀርቧት ቤተሰብ ስለሆኑ በደንብ ያውቋታል። ዴቭም ያለ ምክንያት እኮ አላፈቀራትም። አደይ በጣም ጥሩ ሴት ናት። አንተ ቤትም ትሰራ ነበር ማለት ነው? ነው እዚህ ሆስፒታል ጽዳት ነበረች። ገና ጉድ እሰማለሁ ማለት ነው በዚህ አይነት። ይሄን የመሰለ ልጄንማ ለማንም ተራ አሳልፌ አልሰጥም። እንዴ ለምን? ቆይ አደይ ምን ያንሳታል? ገንዘብ ወይስ ውበት? ቆይ ለልጅሽ ምን አይነት ሴት ተመኝተሽለት? አንተ ያልካቸው አንዱም የላትም። ልጄንማ ልትጠቀምበት ነው። አባቷ የዳራትን ሰው ያላከበረች ሴት ለልጄ ምን ታደርግለታለች? አደይ ንጹህ ሴት ነች። አንቺ እንዳልሻት ሴት አይደለች። ለዴቭ ብትበዛበት ነው እንጂ አታንስበት። በልበል ዶክተር፣ የምታክመኝ ከሆነ አክመኝና ከዚህ ቆሻሻ ሆስፒታል አስወጣኝ። አላርጂኬ ይነሳብኛል። አንሶላውም ቆሻሻ ነው፣ እያሳከከኝ ነው። ስንት አይነት ሰው አለ? ምን አልክ? ምንም። ለእርሶ ከማስረዳትማ ዝም ማለት ይሻላል። ያ ዳይመንድ ወደ ሄዱ ማን? አታውቂያትም ማለት አታውቂም? ምን ማለት ነው? አምጣው እስኪ። ቤቲ እኔ ለምን እንደደወለች አላውቅም። ሄሎ። አቤት። ኪንጎ አለ፣ እየሰማሽ ነው? የምትፈልጊውን ተናገሪ። መጀመሪያ ለምን አስወጣችሁት? አሁን ለምን እንዲመለስ ፈለግሽ? እንካን ነግራት። ወይ ቤት ማለት ያ ቤት መቼ? እሱ ለምን አልደወለልኝ? ሲጀመር አንቺ አይደለሽ እንዴ ችግር የለውም እያልሽ ከውስጥ ጋር ያጣላሽ? እሺ ለማንኛውም ቢሮ እመጣለሁ። ራሴ መጥቼ ፊት ለፊት ምን እንዳላጠፋው እነግረዋለሁ። እሺ በቃ ቻው። ልትመለስ ነው? ቦስ እንድመለስ ይፈልጋል። ከተመቸ ተመለስ። ግን ደግሞ ቤቲ የምትባለው ልጅ ስነ ስርዓቷን መያዝ አለባት። እንደ ኪንጎ ዝም ብለህ አትመናት። የሆነ ነገር ስታደርግልህና ችግር የለውም ስትል መጠራጠር አለብህ። እሺ ሚስቴ ታዘሃል። የሆዴን የውስጤን ብነግራት አንድ ነገር ብትሆንብኝስ ብዬ ፈራሁ። ቆይ ምንድነው ጥፋቴ? አደይም ትታኝ ሄዳለች። ተስፋ አትቁረጥ ዴቭ። እኔም እንደዚህ ይሆናል ብዬ አልጠበቅኩም ነበር። ደንግጫለሁ። አደይን ደግሞ ነው ያናግራታለሁ። አንተ ካልምዬ ጎን ነው መሆን ያለብህ። ታውቂያለህ እንዴት እንደምትሳሳልክ። እንደዛ ቢሆንም ማን የወደድኳትና እኔ የመረጥኳትን ሴት በወደደችልኝ ነበር። ወይ ጉድ! እኔ ምን ማለት እንዳለብኝ ግራ ገብቶኛል። እናንተም ቸኩላችሁ ውሳኔ አትወስኑ። ነገሮችን ቀስ እያልኩኝ እኔ ያስተካክላለሁ። አልማዝዬ እኮ አደይን ስላላወቀቻት ነው። አይ አይመስልኝም። ስለ አደይ ሙሉ ለሙሉ ያልነገርኳት እኮ ለዚህ ነው። ስለ አደይ ከሰሙ አደይን ዝቅ ያደርጉብኛል ብዬ አስቤ ነበር። ቆይታ ለምንድን ነው ሙሉ ለሙሉ ስለ አደይ ነገርሻት? ኧረ እኔ ምንም የተናገርኩት ነገር የለም። ሀሳቡን ቀይራ ራሱ በፍጥነት መምጣቷ እኔን ራሱ ገርሞኛል። እና አንቺ ካልነገርሻት ማን ነገራት? እህትህ ናታ። ቤቲ እንኳን መጣ። በጣም ጨንቆኝ ነበር። ምን ነው የተፈጠረ ነገር አለ እንዴ? የሆነ ነገር ማድረግ አለብን። ዴቭ እና አደይ ተጣልተዋል። አደይ በጣም አዝናለች። እየቀለድሽ ነው? ወይ ቤኪ ደግሞ አሁን የሚቀለድበት ነገር ነው እንዴ? የምሬን እኮ ነው እየነገርኩ ያለሁት። የዴቭ እናት አደይን የማይባል ነገር ተናገረቻት እና አደይ በጣም አዝናለች። ድሮም ያቺ ሴትዮ ቀልብ ያልወደዳትም። አዎ ልክ ነህ። ሴትዮዋና ዴቭ የተለያየ አስተሳሰብ ነው ያላቸው። እና ቆይ ተጣሉ ነው የምትይኝ? እሺ ምንድን ማድረግ ያለብን? አንተ ሄድና ዴቭን አውራው። መቼም እሱ እንደ እናቱ አይነት አስተሳሰብ አይኖረውም። አደይንም ቢሆን ልረዳት ይገባል። አደይ እኮ ለሱ ስትል የእናቷን ሀሳብ ትታ አይደል እንደዚህ ድረስ የመጣችው። እሱም ደግሞ እንደሷ ማድረግ አይከብደውም። ብቻ በጣም ከባድ ነው። ከዴቭ በላይ ደግሞ ለአደይ ነው የሚከብደው። እናቷ አሹ እንዴት ነው? እንዴት ነው ታለም? እንዴት ነው? ትንሽ እንዴት ነው? አልተሻላችሁም? ደህና ናት። አሁን ተሽሏታል ነው? እሺ ትዛ እንደው የፈለገ ከእናትና ከሚስት ምረጥ አልልህ። ግን አደይም ባላጠፋችው ነገር መቀጣት የለባትም። መወሰን አለብህ። ምንድነው መወሰነው? አደይም ማግባት ወይ ደግሞ ካልሆነ የሚባል ነገር የለም ባቡሬ። እኔ ካለ አደይ አልችልም። ቀሪ ዘመኔን ሁሉ ከእሷ ጋር መኖር ነው የምፈልገው። እኔ አደይን አጥቻት መኖር አልችልም። ቆይ እንዴት ይሆናል? እሱን አንተ መወሰን አለብህ ዴቭ። አደይ አንዴ ከእጅ ካመለጠች አመለጠች ነው። ተመልሳ ላመጣ ትችላለች። ደግሞ ለሊም ነግራኛለች። አደይ በጣም አዝናለች። ደግሞ እናቷም እየመጣች ነው መሰለኝ። ትንሽ ከራሴ ጋር መነጋገር አለብኝ።
አሁን አይምሮዬ ሊያስብ አልቻለም። እስቲ ተረጋጋና መፍትሄ እንፈልግ። መጨነቅንም መፍትሄ ነው። እስኪ ይህንን ነገር አድርግ በለኝ። ምን ላድርግ ባቡሬ? ያው አደይን ለማውራትና ያለውን አግኝቶ ነው እንዴት እንዳሳዘነች እሷ ያኔ እናቷ አይሆንም ስትል እንዴት ነበር ያለችው? ምንድን ነው ያለችው እሷ? አልገባኝም። ቆይ ተጣላችሁ ከማን ጋር ነው? የዴቭ እናት ነች። አደይን የሌለ ነገር አልተናገረቻትም። የምናቅ እናቃለን። ዴቭ አደይን እንዴት አድርጎ ተንከራቶ ስንት ነገር ፈጥሮ በእጁ እንዳስገባት ሁላችንም እናቃለን። ሁሉ ነገር ባለቀበት እንዴት ነው ነገር የተፈጠረው? በጣም ያሳዝናል። አረ ምንም ማዘን አያስፈልግም። ይኸውልህ ስማ የአደይ እናት ዘመድ የለሽም? ከረሳው አቆየው። እህትስ ታስራለች። እኔ እኮ ያኔ ብነግረኝ ይፋታ ነበረ። ሸቤ እኮ የሌላ አዛ ነው። እኔ በደንብ አውቀዋለሁ። የሚያውቀው ያውቀዋል። አራው ሸቤ ለጠላቴ እንኳን አልመኘው። ቆይ ግን እህት ያለችበትን ሸቤ ታውቂዋለሽ? የት ነው? ከፍተኛ። እኔም እኮ እዛ ነበርኩኝ። አብዛኛው ሴት ታራሚዎች እዛ ናቸው። ስለዚህ አንቺ ልታግዢኝ ትችያለሽ ማለት ነው። ምንድነው ማግዝ? እህቴን ከእስር ቤት ማስወጣት አለብኝ። እና እኔ ምን አገባኝ? እርጅኝ። እህቴ ከወጣች በኋላ ውለታሽን ከፍላለሁ። ኩኩሻ ኧረ ወደዛ ሂድ ቀልደኛ። እኔ ተመልሼ ሸቤ መግባት አልፈልግም። እሺ ኧረ እባክሽ። ኧረ ልከው በእናትህ ኩኩሻ እባክሽ። አደይ ዶክተር እባክህ የሆነ ነገር አድርገህ ልታረጋጋት ሞክር። እኔ ምንም ልትሰማኝ አልቻልኩም። እሺ እላለሁ። አደይ ደህና ነሽ? ደህና አይደለሁም ዶክተር፣ ምንም ደህና አይደለሁም። አይዞሽ አደይ። ቆይ ምንድነው ማድረግ ያለብኝ? ምኑ ጋር ነው ያጠፋሁት? አትዘኝ አደይ፣ ይሄ ላንቺ አይገባሽም። ለናቁሽ ሰዎች ተዘኝላቸው፣ አንቺ አትዘኝ። እሺ ዶክተር፣ ራሴን ይፈረዳ። ምንም ደህና አይደለሁም እኮ። በቃ አደይ ተረጋግሽ። ለሊ ቤኪ አደይ የት ናት? ለሊ ለምንድን ነው ይዘው የመጣው? አውራው ብለሽኛል ነበር። ውስጥ ናት። ዴቭ ቆይ አትግባ። ቆይ ለሊ ታያቸው አውሩ እንጂ አደይ በቃ ተረጋጊና ረፍት ለማድረግ ሞክር። በጣም አመሰግናለሁ ዶክተር። ዶክተር ዴቭ ምን እያደረጋችሁ? ሰራተኛዋ አደይ ክፍል 208 ያቋል ውዶችዬ። እንግዲህ የዴቭ እናት አደይን እንደማያገባት አስጠንቅቃ ነግረዋለች። ዴቭ ደግሞ አደይና ማገባ እያለ ነው። ነገር ግን በስተመጨረሻ እናቱ ራሷን ስታወድቃለች። ውዶችዬ አደይ ትክክለኛ አይደለችም። ከዴቭ ጋርም ተጣልታለች፣ ለጥፊ መታዋለች። እሷም ልክ አይደለችም። በስተመጨረሻ እንግዲህ ዶክተሩ ሊያረጋጋት ሄዷል። በስተመጨረሻ ውዶችዬ ዴቭ ደግሞ ይናደዳል። ውዶችዬ ቪዲዮን እስከ መጨረሻው እዩት። እንግዲህ ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ፕሊዝ ሸር አድርጉልኝ፣ ሸር አድርጉልኝ። ቢያንስ ሰብስክራይቡ እየሄድ አይደለም እና ቢያንስ ከዚህ በላይ እንዲሄድልኝ ፈልጋለሁ ነው። ውዶችዬ ሸር አድርጉልኝ ፕሊዝ፣ ወደ ፌስቡክ እንዲሁም ደግሞ ወደ ጓደኞቻችሁ ነው ሸር አድርጉልኝ። በተረፈ ደግሞ የምታበረታቱኝ እንዲሁም ደግሞ ሸር ላይክ የምታደርጉልኝ እግዚአብሔር ያክብርልኝ። በእውነቱ ከልብ አመሰግናለሁ። እንግዲህ ውዶችዬ በዛሬው ክፍል እንዳያችሁት አደይን ዴቭ ይዟት መጥቶ ነበር። እንዲሁም ባቡሬና ሊሊ አብረው ነበሩ ማለት ነው። እንግዲህ ይዟት መጥቶ እናቱን ለማስተዋወቅ ሲል ጭራሽ ሰላም አላለቻት። ከዛም እንግዲህ ሁላችሁም ውጡልኝ እና እሷን ማናገራታለኝ በማለት እንግዲህ ሁላቸውን ማስወጥታቸዋለች። እሺ ብለው ሁላቸውም ከወጡ በኋላ ግን አደይን
አንቺ ተራ የቤት ሰራተኛ ነሽ፣ በዛ ላይ ደግሞ ቤተሰቦች አይመጡንም በማለት እንግዲህ የማይሆን ቃላት ተናግራ አደይን እንድትናደድና ብዙ ነገር እንድትናገር አድርጋታለች ማለት ነው። አደይም እንግዲህ እኔ እንደፈለግሽ ተናገሪ፣ ነገር ግን ቤተሰቦችን ምንም በማታውቂው ምንም ሳታውቂ ቤተሰቦችን ብዙ ነገር እንድትናገሪያቸው አልፈልግም። ስለዚህ እኔ የዴብ እናት ነሽ ብዬ አክብሬሽ እንጂ ከዚህ በላይ ብዙ እንድትናገሪ አልፈቅድልሽም በማለት እንግዲህ ተናግራታለች ማለት ነው። ጭራሽ እኔ ላይ አፍሽን ትከፍቻለሽ፣ ጭራሽ ሰራተኛ ከመሆንሽም በላይ በዛ ላይ ደግሞ ለልጄ በፍጹም አንቺ የማትመጥኘው ሴት ሆነሽ አግብተሽ ፈተሽ ደግሞ ጭራሽ በእኔ ላይ አፍሽን ትከፍቻለሽ ማለት እንግዲህ ብዙ ነገር ተናግራታለች። አደይም እንግዲህ ተናዳ የራስሽ ጉዳይ ልጅሽም እንዳንቺ ከሆነ ይቀራል በማለት እንግዲህ ተናዳ ወጣለች ማለት ነው። እንግዲህ ዴቭ ተመልሶ መጥቶ ምን ተፈጥሮ ነው በማለት ሲጠይቃቸው እንግዲህ እናቱም አደይን በፍጹም እንደማያገባት ነግረዋለች ማለት ነው። እንግዲህ ዴቭም ተናዶ አደይን ማስቆም አለብኝ ብሎ እየሮጠ ሲሄድ አደይም ተናዳ እንግዲህ ለጥፊ መተው ሩጣ ሄዳለች። እንግዲህ ሊልያ አብራት ይዛት ወደ ቤቷ ሄዳ እንግዲህ እያባበለቻት ትገኛለች ማለት ነው። ውዶችዬ ዴቭም እናቱን ተመልሶ ምን አርጌሽ ነው እኔ ካለሷ በፍጹም ሌላ ሴት ማግባት አልችልም በማለት እንግዲህ ስጠይቃት እሷ ደግሞ ሌላ ሴት አጭቻላለሁ፣ ሌላ ሴት ነው የምታገባ፣ እሷን ማግባት አችልም ይቅርታ በማለት እንግዲህ ተራ የቤት ሰራተኛ ማግባት አችልም በማለት ነግረዋለች። ዴቭም ተናዶ በፍጹም ላደርገው አልችልም፣ አደይን ልተዋት አልችልም በማለት ሲላት እንግዲህ ራሷን ስታወድቃለች ማለት ነው። እናቱ ወዶችዬ ከዛ እናቱንም ወደ ሆስፒታል ወስዷታል። ሆስፒታል ከወሰዳት በኋላ እንግዲህ ዶክተሩም አክሞት ያው ደህና ሆናለች ማለት ነው። እንግዲህ ዶክተሩም እንደዚህ ከሚያናዳት ነገርና ከሚያበሳጫት ነገሮች መቆጠብ እንዳለባቸው አስጠንቅቆ ለእትዬና ለዴቭ ነግሯቸዋል ማለት ነው። እንግዲህ ዴቭ በዚህ መሀል በጣም ተናዷል። ምክንያቱም እናቱን መምረጥ ያለበት አደይና መምረጥ ያለበት የሚለው በጣም ግራ አጋብቶታል ማለት ነው። ውዶችዬ እንግዲህ ያው ብዙ ትምህርት አለው። በእርግጥ ድራማው ላይ ያው ሰራተኛ ማንቋሸሽ የለበትም፣ ግን ደግሞ አንዳንዴ እንደዚህ አይነት ነገሮች ስለሚፈጠሩ በሀገራችን ያው ብዙ ትምህርት እንዳለው መዘንጋት የለብንም ማለት ነው። ያው የቤተሰብ ፍቃድና እንደገና ደግሞ የልጅ ፍላጎት አለ። በጣም ከባድ ነው ማለት ነው። እውነት ለመናገር ትናንትና በጣም ብዙ ነገር አስታውሶኛል ድራማውና ያው በጣም ከባድ ነው። በህይወት የማይገጥም እንግዲህ የለም፣ የማይገጥም ፈተና የለም። እና ውዶችዬ ለማንኛውም ወደ ድራማው ስንመለስ እንግዲህ ከተኛችበት ሐኪም ቤት እንግዲህ ዶክተሩም ለማናገር ሞክረዋል። አደይ በጣም ምርጥ ልጅ ናት፣ በጣም ምርጥ ልጅ ናት። በዛ ደግሞ ስላላወቅሻት ነው እንጂ እየቀረብሽ እያወቅሻት በሄድሽ ቁጥር በጣም ምርጥና ለሰው አዛኝ የሆነች ልጅ፣ ብዙ ፈተና ያየሽ ልጅ ናት በማለት እንግዲህ ዶክተሩም ስለሷ ለማስረዳት ሞክሯል። ነገር ግን በፍጹም አንተ ታስረዳኝ አትሞክርም፣ በፍጹም እሷ ተራ የቤት ሰራተኛ ናት፣ ስለዚህ ልጅን ለእሷ የማትገባው ሴት ናት በማለት እንግዲህ ለዶክተሩም ነግረዋለች ማለት ነው። ዶክተሩም ለነገሩ ለአንቺ ከማስረዳት ቢቀር ይሻላል፣ ዝም ብል ይሻላል በማለት ተመልሶ ወደ እንትኑ ተመልሷል ማለት ነው። በዛ ላይ ደግሞ ያው ሐኪም ቤቱም ይሄ ቆሻሻ ስለሆነ ቶሎ እንትን በለኝና ልውጣ እያለች እንግዲህ ብዙ ነገር ስላለችው አንቺ ሴት የተረገምሽ ነሽ በማለት እንግዲህ ወደ ክላሱ ሂዷል ማለት ነው። ውዶችዬ ሩታ ደግሞ ይቅርታ ውዶችዬ እንግዲህ ትየም ስለሷ ስለ አደይ ለማስረዳት ሞክራ ነበር። ነገር ግን ልቤ ነው የምትል ስለ አደይ ሲነሳባት ማለት ነው። እንግዲህ አደይን ቀልቧ ወደደቻትም። ውዶችዬ ዴቭ እንግዲህ በዚህ መሀል ምን መወሰን እንዳለበት ግራ ገብቶታል። እንግዲህ አደይ ውዶችዬ ሊልዮ ወስዳ እንግዲህ እየመከረቻት እንዲሁም ደግሞ አይዞሽ እኔ ከጎንሽ ነኝ፣ ምንም ነገር ቢፈጠር አይዞሽ፣ ስለዚህ የዴቭን ነገር ደግሞ ማዳመጥ ይኖርብሻል፣ እሷ የራሷ ጉዳይ እያለች እንግዲህ እየመከረቻት ትገኛለች። ከዛም እንግዲህ ቀደም በይ ብላ ወደ ክላሷ ወደ መኝታ ቤት አስገብታታለች። እንዲሁም እንግዲህ ባቡሬን ጠርታ እባክህን ዴቭን አውራው በማለት እንግዲህ ልካላታለች ማለት ነው። እንግዲህ ባቡሬም ዴቭን አስጠንቅቆታል ውዶችዬ፣ ያው አደይ መጎዳት እንደሌለባት ሲቀጥል ደግሞ ማዳመጥ ራሱን አዳምጦ ከዛ መወሰን ያለበትን ውሳኔ እንዲወስን። ምክንያቱም አደይ በዚህ መካከል መጎዳት የሌለባትም፣ መሆን ካለበት ይሆናል፣ መሆን ከሌለበት ደግሞ አይሆንም
በማለት እንግዲህ ራሱን መወሰን እንዳለበት አስጠንቅቆ ነግሮታል ማለት ነው። እሱም እንግዲህ ራሴ ማዳመጥ አለብኝ በማለት እንግዲህ ሂዷል ማለት ነው። ውዶችዬ እንግዲህ ኪንጎ ወደ ስራው ተመልሷል ማለት ነው። ደውለውለት ና ተመለስ ተብሎ ወደ ስራው ተመልሷል። ውዶችዬ ደስ ብሎናል ኪንጎ ወደ ስራው ስለተመለሰ። ስራን የሚመስል ነገር የለም ውዶችዬ። እንግዲህ ቅምጥል ብዙ ከቤቲ ጋር እንዲገናኝ ባትፈቅድም ነገር ግን እንግዲህ ስራ እስከሆነ ድረስ ግዴታ ወደ ስራው እንዲመለስ እሺ ብላ ፈቅዳለች ከዋለች ማለት ነው። ውዶችዬ እንግዲህ ሩታ ዶክተር በሌለበት ከእንትኑ ከሐኪም ቤቱ ሂዳ ወረቀት ጽፋ አስቀምጣለታለች። እንግዲህ ምን የሚል ይሆን ደብዳቤው? እንግዲህ ቀጣይ ክፍል ይለቀቃል ማለት ነው። ውዶችዬ ደብዳቤ ጽፋ አስቀምጣለታለች። ውዶችዬ እንግዲህ አሹ ለሮማን ፍቅሩን አሁንም ለመግለጽ አላቆመም። ነገር ግን እሷ ፍቅር የሚባለውን ነገር ከህይወቷ ማስገባት አትፈልግም ማለት ነው። ውዶችዬ ትንሽ ከበድ ይላል። አሹ እንግዲህ በጣም እየተጎዳ ነው። እንግዲህ ሮማን ካልተቀበለችው ትንሽ ይከብዳል። ውዶችዬ እንግዲህ ፍቅር እንዲህ አደይና ዴብ እንደዚህ እንዲሆኑ ያደረገች መንስኤው ፍቅር ነች። ፍቅር ያልተባለ ነገር ተናግራ እንግዲህ የዴብ እናት እንደዚህ እንድትሆን ስለ አደይ ብዙ ነገር እንድታቅ ሰራተኛ እንደሆነች የነገረቻት እሷ ስለሆነች ነው ይህ ሁሉ የተፈጠረው ማለት ነው። ውዶችዬ እንግዲህ በስተመጨረሻ ዴብ ምን ይወስናል የሚለውን አብረን እናያለን። እንግዲህ በስተመጨረሻ ዶክተሩ ለሊሊ ደውሎ ካወራት በኋላ እንግዲህ ዶክተሩ ናና ማለት ሊሊዬ እባክህን ዶክተር ናና አደይን አረጋጋት፣ ልትረጋጋ አልቻለችም በማለት ጠርተዋለች ማለት ነው። ዶክተሩም እንግዲህ ቀጥታ ሊሊ ጋር እና አደይ ጋር በመምጣት እንግዲህ ከተኛችበት አይዞሽ ምናምን እያለ እንግዲህ ሲያባብላትና ሲያረጋጋት ነበር። ብዛ ሄደው መድኃኒትም ሲሰጣት ነበር ማለት ነው ራሷን ስላመማት። ውዶችዬ እንግዲህ እሷን እያባበላት እያለ ነው ድራማው የሚያበቃ። ያው እሷን እያባበላት ያለ ዴብ ይደርሳል። ዴብ ደግሞ ምን እንደሚል እንግዲህ እናያለን። ውዶችዬ እንግዲህ ቀጣይ ክፍል ነው የሚቀርብ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ከብዙ በትንሹ እንግዲህ የዛሬው ክፍል የሚመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ውዶችዬ ቪዲዮውን ደግሞ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን አስቀምጡ።